ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አለ ቤስቲ ስትጎንደሉ ማለች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩን በተትና አጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተኩሳችሁ ግደላቸው የሚል ትዕዛዝ ሰጥተዋል። ሹት ኤንድ ኪል የሚለው ትዕዛዝ የተሰጠው ለኢራን እንደ መንጋ ለሚንቀሳቀሱ ትናንሽ ጀልባዎች ናቸው። እነዚህ ጀልባዎች እጅግ በጣም ፈጣኖች ናቸው። አንድ ጊዜ ጥቃት ሲጀምሩ ከ10 ከ20 ከ30 ከ40 ቦታ ከበባ ውስጥ ይከተታል አንዱን ግዙፍ መርከብ። ከዛ በኋላ በታጠቋቸው አደገኛ መሳሪያዎች ይተኩሳሉ። ከተጠጉ በኋላ ወደ መርከቦቹ ኮማንዶች ይወጣሉ፣ ይዘው ይሄዳሉ። ልክ ትናንትና ወዲያ እንደተደረገው ማለት ነው። እንግዲህ በትናንትና ዕለት ኢራን 3 ግዙፍ መርከቦችን በዚህ መልኩ አግታለች። ሌሎችንም ደግሞ 3ቱን በዚህ መልኩ አቃጥላለች እና ይሄ እነዚህ በጣም አደገኛ ናቸው፣ እጅግ በጣም ፈጣን ናቸው። ከፍተኛ ጥቃት እያደረሱ ያሉ ነው። በእርግጥ ትራምፕ ለተቀማጭ ሰማይ ቅርብ ነው ሆኖ ነው እንጂ ስንቱን ነው የሚከላከሉት? ከሰማይ ድሮን ነው የሚከላከሉት፣ ከሰማይ ሚሳኤል ነው የሚከታተሉት፣ ከባህር ውስጥ አጥፍቶ ጠፊ ድሮኖች፣ እነዚህ የባህር አነስተኛ ድሮኖች አሉ አጥፍቶ ጠፊ፣ እነሱን ነው የሚከላከሉት ወይስ ደግሞ ፈንጂዎችን ነው የሚከላከሉት? ከስንቱ ይሆናል የአሜሪካ ባህር ራስ? የአሜሪካ ባህር ኃይል እኮ የሚሆነው የሚገባበት የሚያደርገው ነው የጨነቀው። እንደምታውቁት እንግዲህ ይሄ ጦርነት ዛሬ ፔንታጎን ነው ይሄን መረጃ ያወጣ። ዛሬ ያወጣው ፔንታጎን ያወጣው መረጃ ምን ይላል? ይሄ ጦርነት በዚች ደቂቃ አሁን ነው ከእናንተ ጋር በማወራባት ደቂቃ በተአምር ከሰማይ በመጣ ተአምር ኢራንና አሜሪካ ወደ ድርድር ቢሄዱ ኢራን የጎዘጎዘች የፍቅር ቄጤማ 6 ወር ይፈጃል። እነዚህ ከላቸው ኢራን በባህር ውስጥ የጎዘጎዘች ለዚህ ፎንጂ 6 ወር ሙሉ ጽዳት ይፈልጋል አለ ፔንታጎን ነው ያለ። የአሜሪካ መከላከያ ሚኒስትር ነው ያለ። አስቡት እንግዲህ በጎን ደግሞ የደፈጣ ውጊያ እየተደረገ ደግሞ ኢራኖቹ ትንሽ እንደው አሜሪካኖቹ እንዳሰቡት እንኳን ኢራን ፍርስርሷ ቢወጣ የኢራን ኃይሎች በጎን የተወሰነች ሚሳኤል የተወሰነች ድሮን እያስወነጨፉ እንኳን ጦርነቱን በአነስተኛ ልክ እንደ ሁቲ ልክ እንደ ሂዝቦላ እንኳን ቢቀጥሉት ነው መላቸው ስንት በ2 ዓመትም አያልቅ ይሄ ፈንጂ ተጠርቶ እና አሁንም እየጣሉ ነው። የሚገርማቸው ኢራኖች አሁንም በሆርሙዝ ሰርጥ ላይ ፈንጂ እየጣሉ ነው። እና ትራምፕ ተኩሳችሁ ጉደሉ ያሉት እነዚህን ነው። ለምን እስካሁን የጣሉት ፈንጂ ራሱ ቁጥሩ ስፍሩ አይታወቅም። የት እንደጣልክት እኔ አላውቅም ነው ያለች። ኢራኖች ግን በከፊል ቀልድ ነው ያዙት። የት እንደጣልኩት ፈንጂውን እኔ አላውቀውም ነው ያለው። እና አሜሪካኖች ደግሞ እኛ ባደረግነው ጥናት መሰረት አሁን ያለው ኢራን የጎዘጋጀችው የፍቅር ቄጠማ ለቅሞ ለማጽዳት 6 ወር ይፈጃል። አስቡት 6 ወር የአሜሪካ ባህር ኃይል 6 ወር ይፈጅበታል ለማጽዳት እና መርከቦች በሰላማዊ ሁኔታ በቦታው ላይ እንዲንቀሳቀሱ ለማድረግ ይህን ያህል ይፈጃል ተብሏል። ኢራኖች ይሄ አልበቃ ብሎ አሁንም እያስቀመጠ አሁንም መርከቦችን ትንሽ ጀልባዎች እየጠመዱ ነው። እነሱ የት እንዳስቀመጡ በምን ቦታ እንዳስቀመጡ ቆጥረው ተረክባል ያውቃሉ። እያንዳንዱ የት እንዳደረጉ ያውቃሉ። ነገር ግን እኔ የት እንደጎዘጎዝኩት ይሄን የፍቅር ቄጠማ አላቅም የሚል ሐሳብ የሰጠቸው መርከቦች በከፍተኛ ሰቆቀን እንዲንቀሳቀሱ ለማድረግና ኢራን ባስቀመጠችው አቅጣጫ ብቻ በዚህ ሂዱ በዚህ እለፉ። አሁን እንግዲህ ወደ ኢራን ተጠግተው እንዲያልፉ ነው የምትፈልገው ኢራን። ለምን ለቁጥጥርም ለፍተሻም ለምንም እንዲመቻት ወደ እኔ ተጠግታቸው እለፉ ነው ያለች እና ሰቆቀን ውስጥ ለመጣልም ጭምር ነው። የት እንደጣልኩት አላቅም የት እንደጣልክት አላቆም የሚል ሐሳብ ያመጡት ለማሳቀቅ ነው። በእርግጥም ያሳቅቃል። እነዚህ በጣም እጅግ በጣም አደገኛ የሆኑ ፈንጆች ባህር ስር ተቆብረው እንዴት ነው በነፃነት የምትንቀሳቀሰው? እና ትራምፕ አሁን መጣላቸውን አልተውም። እነዚህ ገና እኛ ጦርነቱን እንኳን በተአምር ቢጠናቀቅ 6 ወር ይፈጅብናል ያልነው ጉዳይ የበለጠ ሊያውሰበስቡብን ስለሆነ አሁን ደግሞ ሌላ ፈንጅ የሚጥሉ ከሆነ አንድ ሁለተኛ ደግሞ ግዙፍ መርከቦችን እየለበለቡ እንደ ጉድ ማለት ነው። እና ይህንንም ለማስቆም ሲባል ነው። በእርግጥ ይሄ ጦርነት አሜሪካ እፍረት ይዛት ነው እንጂ ተኩስ አቁሙ ከተቋረጠና ወደ ውጊያ ከገቡ ዛሬ 2 ወይ 3 ቀን ነው የሚሆነው። መርከቦች እየተመቱ ነው፣ እየነደዱ ነው፣ እየታገቱ ነው። አሜሪካም አንድም ቢሆን የኢራንን መርከብ መታ ይዛለች እና ተኩስ አቁሙ ቆሟል። እውነቱን ለመነጋገር ያው ከረር መረር ባለ ሁኔታ ጦርነት ውስጥ አልገቡም ነው እንጂ ከዚህ በፊት እንደነበረው የጦር ጀቶች ሚሳኤሎች እንደ
እንደ ልማዳቸው አልዘነቡም በሚል ነው እንጂ እየተጠቃቁ ነው ያለው። በሚሊዮን የሚቆጠር ገንዘብ በየቀኑ እየወደመ እየከሰረ ነው ያለው እና የሆነ ሆኖ እንደውም አንዳንድ ተንታኞች እንደሚሉት ከሆነ እንዴት ነው አሜሪካ በ8 ሳምንት እንግዲህ የጦርነት 2 ወር ወይ ደግሞ ወደ 8 ሳምንት አካባቢ ነው። በ8 ሳምንት እንደዚህ አሜሪካ የተወርበደበደችው ይሄ ጦርነት አንድ 2 ወር ደግሞ ቢጨምር ወይም ደግሞ አንድ 8 ሳምንት ተጨማሪ ቢጨምር ምን ልትሆን ነው የሚለው ዓለም በሙሉ ምን ልትሆን ነው? መሳሪያ እንግዲህ ስትራይክ የሚያደርጉባቸው መሳሪያዎች ኢንተርሰፕተር ሚሳኤሎች፣ ስትራይክ ሚሳኤሎች እንደዚህም ደግሞ ታድ ሚሳኤሎች አብዛኞቹ 50 እና ከ50% በታች ናቸው ሶስቱም። እና ቆጠራ አድርጓል ፔንታጎን ሰሞኑን ባደረገው ቆጠራ ሰቅጣጭ የሚባል ውድመት። እንግዲህ አሜሪካ ይሄንን በወር በ2 ወር የሰበሰበችው አይደለም። ይህ መሳሪያ ለአመታት የተቆማቸው መሳሪያ በ8 ሳምንት ጦርነት ነው ያለቀው የወደመው በ8 ሳምንት። አሁን እዚህ ላይ ቻይና ብትመጣበል ምን ልንሆን ነው እያለ ያሉት የአሜሪካ የሚሊተሪ ኤክስፐርቶች እያለ ያሉት በዚህ ጦርነት መካከል ለምሳሌ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ብንገባ ኮብልስቶን ልንወረውር ነው፣ ቆንጮር አይዘልን እውነቴን ለመነጋገር ከዚህ በኋላ እንደው አሁን ይሄ ሳምንት ይሄ ጦርነቱ ድጋሜ ቢከሰትና ከዚህ በኋላ አንድ 7 ወይም ደግሞ 10 ሳምንታት ከኢራን ጋር አሜሪካ ቢዋጋ እውነቴን ነው የምላቸው ህወሓት ራሱ ያሸነፋቸዋል። አረ የሰፈር ልጆች ተሰብስበን ብንሄድ የምናሸንፍበት ነው። ምክንያቱም መሳሪያው ከሞላ ጎደል እየተገባደደ ነው እየተባለ ያለ አሁን ግማሽ ደርሷል። በ8 እኔ አይደለም ያልኩት አምናረከ እኔ አይደለም ያልኩት ፔንታጎን ነው ሲኤንኤን፣ ዋሽንግተን ፖስት፣ ኒውዮርክ ታይምስ የዘገቡትን ሁሉ እናንተ ማጫወታችሁ ያለት ያው በሚስጥር ያዙት ለማንም አትናገሩ እንጂ በኮብልስቶን ነው የሚገቡት ነው የሚባለው አሉ። አሁን ቻይና ወይም ሰሜን ኮሪያ ጋር ቢገጥሙ መሳሪያ እያለቀ ነው። ከዚህ በኋላ 8 ወይ 10 ሳምንት ወይም ደግሞ 2 ወር ይሄ ጦርነት ከቀጠለ ሙሉ በሙሉ ያበቃል የአሜሪካ መሳሪያ ነው እያሉ ያሉት መረጃዎች። እና ምናልባት በቆንጮራ ምናልባት በጉጃ ምናልባት በኮልስታን በምን ሊገቡ እንደሚችሉ እዚህ ጦርነት አይታወቅ። መሳሪያቸው በከፍተኛ ሁኔታ እየጎደለ እየተጎነደሰ ነው ያለው። በእርግጥ ኢራኖቹ መጀመሪያ ራሽያ እንዳዳከመቻቸው ያውቃሉ። ነገር ግን ራሽያ ያዳከመችውን ኢራን ያዳከመችውን ደግሞ ቻይና ልትቀበል ትችላለች። ቻይና በሙሉ ኃይል በቃ ንጹህ አንዲት ጥይት የክላሽ ጥይት ተጠቅማ አታውቅም ቻይና። እንኳን እነዚህ ሚሳኤል ቆርቶ እንኳን ሌላ ጉዳይ ቆርቶ አንዲት የክላሽ ጥይት ሰላማዊ ህዝብ ነው የቻይና ህዝብ መስራት ነው መግባት ነው መውጣት ነው። ዘበኛ የሚይዘውን ጥይት ተጠቅሞት አያውቅም ቻይና ውስጥ ፍጹም ሰላም። ስለዚህ እነዚህ ሰዎች ቻይናን ሂደው ቢገጥሙ ነው የት ነው የሚገቡት የሚለው ነገር በጣም አጠያያቂ ነው። አንድ እሱ ነው። ሁለተኛ አሜሪካኖች ማንም አይነካንም ለዘላለም ዓለም ማንም ደፍሮ ቀና ብለ አያንም። አሁን እኮ አልተዘጋጁበትም። ለምሳሌ ህወሓት በኢትዮጵያ ፖለቲካ ውስጥ ትግራይን ለመጎንጠል የአማራን መሬት ወልቃይትንም ይሁን ራያንም ቢሆን ለመውሰድ ከተቻለ ከኤርትራም ከተቻለ ከአፋርም አጠቃላይ መሬት ዘርፎ ሀገር ለመሆን ስለሆነ እቅድ ስለነበረው በእቅዱ መሰረት ለዚህ እቅድ ማስፈጸሚያ የሚሆን ታንኮችን አንተ ክላሽ አይደለም፣ ስናይፐር አይደለም፣ ዲሽቃ አይደለም፣ ታንክና መድፍ የደበቀ ሚሳኤሎችን ደብቆ የከረመ ነው። ለምን? ከፊት ለፊቱ ጦርነት እንዳለ ያውቃል፣ የሰራትን ስራ ስለሚያውቅ እና አሜሪካኖቹ ይነኩናል። የሰሩትን ሰርተዋል። የሚጎርማል የህወሓትን ያክል እንኳን የሰሩት ስራ ሂዶ እንደሚጠልፋቸውና ዝግጅት እንደሚያስፈልገው እንኳን በአግባቡ ሳይረዱና ሳያውቁ ነው ከቻይና ከራሽያ ከኢራን ከሰሜን ኮሪያ ሂዶ የተጋጩት። እና ይሄ ጦርነት የሚቀጥል ከሆነ በጣም ሰቅጣጭ የሚባል ውድመት። ምክንያቱም አብዛኞቹ እነዚህ የአሜሪካ የተራቀቁ ሚሳኤሎች በ1 ወር በ2 ወር ተጠፍጥፎ የሚደርሱ ጉዳይ አይደለም፣ አመታት ይፈጃሉ። ታድ ከዚህ በፊት እንደነገርኳችሁ ነው። ታድም ይሁን ፓትሪዮትም ይሁን በአመት 600 ታድ ደግሞ በአመት 900 ነው 90 ፍሬ ነው መመረት የሚችለው እና በጣም ትንሽ ነው፣ በጣም ትንሽ ነው። እና የጦርነት ደግሞ በየቀኑ ከፍተኛ ቁጥር ያላቸውን መሳሪያዎች በከፍተኛ ሁኔታ እያወደመ ያለ እየፈጀ ያለ በመሆኑ
የጦርነት ሲቆጥል ማን ምን አይነት የዓለምን ኢኮኖሚ ተውና ሆይ ሆይ ብለው ጦርነት የገቡት እንኳን መውጫ ያገኛሉ ወይ የሚለው ጥያቄ መልስ አያገኝም። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ